ይህን ክብር ስለሰጣችሁኝ፣ ይህን ግብዣ ስላደረጋችሁ፣ የሙያ አጋርናታችሁና ወንድምነታችሁ ስለሰጣችሁኝ በእግዚአብሔር ስም አመሰግናለሁ። እግዚአብሔር ይስጥልኝ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። ከኢትዮ መዝናኛ በዕለታዊ አዳዲስ መረጃዎች ወደ እናንተ መጥተናል። ድፍን አንድ ሳምንትን ያስቆጠረው ኢትዮሪካ የተሰኘው የቴዎድሮስ ካሳሁን ቴዲ አፍሮ አልበም በዚህ አንድ ሳምንት ውስጥ ዓለምን ጉድ አሰኝቷል። በአንድ ሳምንት የበርካታ ክብረ ወሰኖች ባለቤት የሆነው የቴዎድሮስ ካሳሁን ኢትዮሪካ የተሰኘው አልበም በዩቲዩብ ገጹ ብቻ ከ100 ሚሊዮን በላይ ተመልካቾችን ማግኘት የቻለ ሲሆን የዩቲዩብ ገጹም ከ600 ሺህ በላይ የሚሆኑ ሰብስክራይበሮችን በማፍራት ታሪክ መጻፉና ከትልልቅ አልበሞች ተርታም መቀመጡ ተነግሯል። ሎትሮ የኢትዮጵያውያን አልበሞች ተወዳጅነትም ተደማጭነትም ቢያገኙ በአገር ቤት ብቻ የሚቀሩ ነበሩ። ነገር ግን የቴዎድሮስ ካሳሁን ቴዲ አፍሮ አልበም ይህንን ታሪክ የቀየረና ዓለም አቀፍ ይዘትን የተላበሰ መሆኑ የተነገረ ሲሆን ከኢትዮጵያ ባሻገር በአሜሪካ፣ በአውሮፓ፣ በአረብ ሀገራትና በአፍሪካ ሀገራት፣ በአውስትራሊያ፣ በመላው ዓለም ቁጥራቸው የተለያየ በርካታ የሆኑ ወዳጆችና አድማጮችን ማፍራት መቻሉ ተነግሯል። ላለፉት አንድ ሳምንትም የሀገሩ የሙዚቃ ሰንጠረዦች ላይ የተፈራረቀ የአንደኝነት ደረጃን የያዘ አልበም እንደነበረም ተገልጿል። በአንድ ሳምንት ውስጥ ብቻም ቴዎድሮስ ካሳሁን ከኢትዮጵያ ሕዝብ የላቀ ተመልካች ማግኘቱም በርካቶችን ያነጋገረና የአፍሪካን የሙዚቃ ታሪክም የቀየረ ትልቅ መልክ እንደሆነ በርካቶች እየገለጹ ይገኛል። ልክ የዛሬ ሳምንት ከቀኑ 8 ሰዓት በቀን 8 2018 1888ን ለማሰብ በዚህ ዕለት የዋለው አልበሙ ዛሬ አንድ ሳምንት ሞልቶታል። በአልበሙ ላይ በርካታ ጉዳዮች ቢነሱም እኛ በዛሬው ዕለት ልንዳስስ የወደድነው መሪማ የተሰኘውን ሙዚቃ ከዚህ ባሻገር በሙዚቃው ላይ የተሰማውን ትልቅና ልብ ሰባሪ የሆነ ታሪክ የምርጫ መቃረብና የቴዎድሮስ ካሳሁን አልበም የጣለው ታላቅ ተጽዕኖ በተመለከተ መንግስት አስተላለፍ የተባለውን አዲስ ውሳኔ ይሆናል። መሪማ የተሰኘው ሙዚቃ የበርካቶችን ልብ ያንኳኳና በበርካቶች ልብ ውስጥ የነበረን ትልቅ ሐዘን ፈንቅሎ ያስወጣ ስለመሆኑ ተነግሯል። በስደት ለሚሆኑት ሁሉ ድምፅ የሆነ ሙዚቃና በስደት ዓለም የሚገኙ ኢትዮጵያውያንንም ያስተሳሰረ ነው ተብሏል። ሙዚቃው የተሰራበት አስገራሚ ታሪክና በሙዚቃ ውስጥ የተገለጹት ገጸ ባህሪያትን በተመለከተም እጅግ ልብ የሚነካ ታሪክ ተሰምቷል። ሙሉ ታደምጡታላችሁ። ከዚህ ባሻገር ከሰሞኑ እጅግ መነጋገሪያ የሆነውና የብልጽግና መንግስትም በመሪው በኩል ምላሽ የሰጠበት ኢትዮሪካ ዳስጣል የተሰኘው ሙዚቃ በተመለከተ አዲስ ውሳኔ ተላልፏል። በምርጫ ማግስት ላይ የሚገኘው መንግስት ይህ አልበም ከፍተኛ ጫና እንደፈጠረበት የገለጸ ሲሆን በቴዎድሮስ ካሳሁን 6ኛ አልበምና በተወዳጁ ድምፃዊም ላይ አዲስ ውሳኔ አነጋጋሪ ጉዳይ ይፋ ማድረጉ ተነግሯል። እኒና ሌሎች መረጃዎችን ይዘን ወደ እናንተ መተናል። ሰብስክራይብ በማድረግ ቪዲዮን ደግሞ ላይክና ኮሜንት በመጻፍ ከጎናችን እንድትቆሙ በትህትና እንጠይቃለን። ቀጥታ ወደ መረጃዎቻችን እናልፋለን። በኢትዮጵያ ታሪክ ደማቅ የሆነ ሳምንት አልፏል። ያለፍነው አንድ ሳምንት ባለፈው ሳምንት እጅግ ተደማጭ ከሆኑ ዓለም አቀፍ አልበሞች መካከል አንዱ ለመሆን የበቃው ኢትዮሪካ የተሰኘው አልበም በዩቲዩብ ገጽ ብቻ ከ100 ሚሊዮን በላይ የሆኑ ተመልካቾችን ማፍራት መቻሉ ተነግሯል። የዛሬ ሳምንት ልክ ከቀኑ 8 ሰዓት በቀን 8 2018 ለተመልካቾች ይፋ የሆነው የቴዎድሮስ ካሳሁን 6ኛ ኢትዮሪካ የተሰኘው አልበም ጀንበር ከሚለው 18ኛው ትራክ ተነስቶ ዳስጣል እስከሚለው የመጀመሪያ ትራክ ድረስ በሕዝብ ዘንድ ትልቅ ተቀባይነት ያገኘና ወዲያው በሚሊዮን ቁጥሮች በመደመጥም የአፍሪካን ክብረ ወሰን የሰበረ ሆኗል። ላለፉት አንድ ሳምንታት በሕዝብ ዘንድ በከፍተኛ ተወዳጅነት እየተደመጠ የሚገኘው ይህ አልበምም በሳምንት ውስጥ ብቻ በዩቲዩብ ገጽ ላይ ከ100 ሚሊዮን በላይ የሆኑ ተመልካቾችን ማግኘት የቻለ ሲሆን የዩቲዩብ ገጹም አዲሱን አልበም ተከትሎ ከ600 ሺህ በላይ የሆኑ ሰብስክራይበሮችን በማፍራት ለዩቲዩብም አዲስና እንግዳ የሆነ ጉዳይን ይዞ መምጣቱ በአፍሪካም ትልቅ የተባለ ክብረ ወሰንን በመጻፍ
ታሪክ መስራቱ እየተነገረ ይገኛል። አልበሙ ላለፈው ሳምንት የተለያዩ ሀገራትን የሙዚቃ ሰንጠረዥም ተቆናጦ እንደቆየና በመላው ዓለምም ተወዳጅ እንደነበረ ተገልጿል። ከዚህ ባሻገር በዚህ አልበም ሥራ ውስጥ እጅግ ተወዳጅ ከሆኑ ሙዚቃዎች መካከል አንዱ መሪማ የተሰኘው ሙዚቃ ነው። መሪማ የበርካቶችን ልብ ያንኳኳ ሙዚቃ ሲሆን በስደት የሚገኙ ሀበሾችንም ያስተሳሰረና በተለይም ደግሞ በአረብ ሀገራት የሚገኙ እንስት ኢትዮጵያውያንን እንባ ያራጨ ሆኗል። ሙዚቃው በቤሩት፣ በጅዳ፣ በየመን፣ በባህሬን፣ በአረብ ኤሚሬትስ፣ በሳውዲ፣ በዱባይ፣ በኳታር፣ በሊቢያ በረሃ፣ በግብፅ የሚገኙ ኢትዮጵያውያንን ዛሬም በእስር በደላሎች እጅ ያሉና ከዚህ ባሻገር ደግሞ እጅግ በስቃይ ውስጥ የሚገኙ በአሰሪዎቻቸው ትልቅ ግፍ የሚፈጸምባቸውን እንስቶች እንባ ከውስጣቸው ያለውን ትልቅ ሐዘንም ለዓለም ቁልጭ አድርጎ ያሳየ ሙዚቃ ስለመሆኑ በርካቶች እየገለጹ ይገኛል። በሙዚቃው ላይ የተነሳው ሐሳብ፣ የተፈጠረው ገጸ ባህሪና በሙዚቃው ላይ ሙዚቃው የተሰራላትን ታሪካዊ ሴት በተመለከተም በርካቶች በርካታ ጽሑፍን አንስተዋል። ሙዚቃው የተሰራበትን መንገድ ከሌሎቹ ሙዚቃዎች ሁሉ እጅግ ልዩ መሆኑ ቀደም ሲል በቴዎድሮስ ካሳሁን ቴዲ አፍሮ አቀናባሪ ተነስቷል። ማብራት ጠፍቶ ሙዚቃውን የምንሰራበትን መንገድ በምንፈልግበት ወቅት እሳት አንድደን ክብ ሰርተን በጊታር ይህንን ሙዚቃ ቀረጽ ነው በማለት የሙዚቃው ጅማሮና አሰራርም ከሌሎቹ ሙዚቃዎች እጅግ ወጣ ያለና ለአቀናባሪውም እጅግ ግሩም የሆነው ሙዚቃ ይህ መሆኑን መመስከሩ አይዘነጋም። በስደት ዓለም የሚገኙ ኢትዮጵያውያንም ይህንን ጉዳይ በስፋት እየተቀባበሉት ይገኛል። መንግሥት በዝምታ እያለፉ የሚገኘውን የስደተኞች ጉዳይ በተለይም ደግሞ በአረብ ሀገራት ከፍተኛ ግፍ የሚፈጸምባቸውን ኢትዮጵያዊ እንስቶች ለዓለም ታሪካቸውን ያሳየና የሚከፍሉት ዋጋም እጅግ ከፍተኛ መሆኑን የመሰከረ ሙዚቃ በሚልም በርካቶች በዚህ ሙዚቃ ያላቸውን ጥልቅ ስሜትና ፍቅር ለቴዎድሮስ ካሳሁን ቴዲ አፍሮ እየገለጹ ይገኛል። ከዚህ ባሻገር ስድስተኛው የቴዎድሮስ ካሳሁን አልበም መውጣቱን ተከትሎ ባለፈው ሳምንት በፖለቲካዊ መንደር ላይ ትልቅ የሆነ ኮሽታ ተነስቷል። በተለይም ደግሞ የምርጫ ሰሞን መቃረቡን ተከትሎ የተለቀቀው የቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪክ የተሰኘው አልበም በምርጫውም ላይ ትልቅ ተጽዕኖ መፍጠሩ በስፋት እየተነገረ ይገኛል። ከትላንት በስቲያ ቴዎድሮስ ካሳሁን የቅርብ ሰዎች፣ ፕሮሞተሮችና ምክትል ማናጀሮች ሳይቀር እስር የገጠማቸው ሲሆን በቴዎድሮስ ካሳሁን ቤትም ፍተሻ ለማድረግ በፌዴራል ፖሊስ በኩል ሙከራ እንደተደረገና እንዳልተሳካ ተነግሯል። የቴዎድሮስ ካሳሁን ዳስጣል የተሰኘ ሙዚቃ ዓለም አቀፍ ሽፋንን ያገኘ ሲሆን በመላው ዓለምም ትልቅ መነጋገሪያ የሆነ ከዚህ ባሻገር ደግሞ ኢትዮጵያ ያለችበትንም ወቅታዊ ሁኔታ ቁልጭ አድርጎ ያሳየ በሚል ትልቅ የሆነ ሙገሳና አድናቆት እየተቸረው ይገኛል። ይህንን ተከትሎ መንግሥት የለውጥ መንገዱን የሚያደናቅፍ አልበም ሊሆን አይችልም፣ እኛ በለውጥ ጉዞአችን እንቀጥላለን የሚሉ ምላሾችን እየሰጠ ይገኛል። ከዚህ ባሻገር አልበሙን በተመለከተና በድምፃዊሙ ላይ በቀጣይ እጅግ ያልተጠበቁ ውሳኔዎች ሊተላለፉ እንደሚችሉ፣ ሙዚቃዎቹ እንዳይከፈቱና ወደ ሕዝብ እንዳይሰራጩም ሊደረግ እንደሚችል በርካታዎች ግምታቸው ይገኛል። እኛም መረጃውን በዚህ መልኩ ለእናንተ አደረስን። እስከ መረጃችን ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር ስላደረጋችሁ ከልብ አመሰገንን። ሰናይ ጊዜ ተመኘን።